መርሽልን ባለትዳር ነሽ፣ የሁለት ልጆች እናት ነሽ። እናም ኑሮን ለማሸነፍ ወደ ኢማራት ስትመጪ እህትሽን ከክፍለ ሀገር አምጥተሽ ሰራተኛ ቀጥረሽ ከባልሽ ጋር እህትሽና ሰራተኛሽን ከሁለት ልጆችሽ ጋር አስቀምጠሽ ወደ ኢማራት መጣሽ አይደል? በትክክል አዎ። ከዛ 3 ዓመት ሰርተሽ ገባሽ። ከገባሽበት ጀምሪ ምን እንደገጠመሽ። ኦኬ። ከገባው በኋላ ባለቤቴ ጋር 1 ወር ካሳለፍን በኋላ ባለቤቴ ለስራ ወደ አሶሳ መጣ። ኦኬ። የምንኖረው አዲስ አበባ ነበር ከዚህ በፊት። ሲስተሬም ለ4 ዓመት አብራን ቆይታለች። በአጠቃላይ ወደ 7 ዓመት አብራን እንኖራለች ማለት ነው ሲደመር እና ያሳደጋት ናት። ከዛ 1 ወር ወደ አሶሳ መጣና ቆየ። አየሩን አየው፣ ምርጥ ነው በቃ ለስራ ምናምን ነገር ነይ ልጆቹን ይዘሽ መሸኛ ምናምን ጨምረሽ ነይ ያለኝ ወደ አሶሳ። እሺ ብዬ ሲስተሬንም የውጭ ፕሮሰስ ጀምሬላት ነበረ። በቃ እኛ ወደ አሶሳ ስለምንሄድ አንቺ ደግሞ ወደ ክፍለ ሀገር ማዘርጋ ሄደሽ ማዘርንም ጠይቀሻ ስለማታቂ ናፍቆትሽን ጨርሰሽ ወደ አረብ ሀገር ትሄጃለሽ ብዬ ቤተሰብ ጋር ላኳት። በዛ መካከል ልጆችን መሸኛ ይዤ ወደ አሶሳ መጣሁ ከአዲስ አበባ። አሶሳ መጥቼ የተወሰነ ቆየን። ከቆየን በኋላ እኔና እሱ ተጋጨን። ባህሪው ምንም ነገር ላቀው አልቻልኩም። ባህሪው ተቀየረ። ብዙ ነገሮች እኔ እዛም 1 ወር በቆየንበት ቆይታ ብዙ ነገሮች እያየሁ ነበርና ምንድነው ምናምን እያልኩ ከራሴ ጋር እየጠየቅኩ ነበር ራሴን። ምንድናቸው እነዛ ነገሮች? ባልሽ ላይ ያየሽው ለውጥ? አንዳንድ ነገሮች አሉ በውስጥ ያሉ እሱ ላይ የምታዩ ገጸ ባህሪ ገጽታዎች ያለውን ነገር ማለት ያለ መፈለግ የምታውቂው ነገር አንቺ ያለ መፈለግ ስሜት ነው እንደዛ። እንደዛ ነገር ሲታይበት ምንድነው የልጅ ምናምን ብዬ ራሴን ጠየቅኩኝ። ኖርማል ነው ምናምን ብዬ ስራህን ቀጥል ምናምን ብዬ እሱም ወደ አሶሳው መጣ። 1 ወር ከቆየ በኋላ ነይ አሪፍ ነው ብሎኝ ልጆችን መሸኛ ይዤ ወደ አሶሳ መጣው። ሲስተሪም ወደ ሀገር ቤት ገባች። እዚህ መጥተን ደግሞ እገልሻለሁ ይለኛል። ዝም ብሎ ደርሶ እገልሻለሁ ምናምን ነገር ደርሶ በቃ የሆነ ነገር ጠብ መጫራላ ምንም ነገር በሐሳብ ልንግባባ ምንም አልቻልንም። እንዴ ልጅ ምንድነው ምናምን ብዬ እኔም በቃ ሰውነቴ እያለቀ ኑሮዬን በቃ ሰው እንዳይሰማብኝ ምናምን ሽፍንፍን እያረኩኝ ለልጆችም ደህና እየሆንኩኝ በቃ ውስጥ እየተቃጠለ ከላይ በቃ ምርጥ ሰው ሆናለሁ ምናምን ነገር። ከዛ ስልስል መጨረሻ ላይ ሊገለኝ ቢላዋ ደበቅኩኝ። በቃ እገልሻለሁ አንቺን ጨንጓራሽን ዘርግፌ ልጅሽን ገድዬ ምናምን ነገር ምናምን ይላል። እንዴ ምንድነው ልጆችንስ የሚገለው? እኔስ ጨንጓራ የሚዘረግፍ ምናምን ነገር በምን ጥፋቴ ነው ምናምን እያልኩ ስል መጨረሻ ላይ ቢላዋ ሲያጣ ብርጭቆ ሰበረና መስኮት ላይ ብርጭቆ ሰበረና በዛ በብርጭቆ ሊያርደኝ ማለት ነው። ከዛ ላጥ ብዬ ወጣሁና አከራዬ ፖሊስ ነበረች አጋጣሚ እሷን ጠራው። እሷ ስጠራ ዘላ ወጣችና በር ከፈተችልኝ። እኔ ሳመልጠው ይሄ መስታወቱን የበሩ መስታወት ወክ አድርጎ ሰበረው። ምንድነው ምናምን ስትል አይ ዝም ብሎ ነው በቃ ምናምን ብሎ እንትን አለችው። ማን እሷም እዛ ይገባች በቃ እሷ ዙ ታድራለች አንተም ዘጋናተኛ ምናምን አለችና ገባን። ልጆቼ ደግሞ ተኝተዋል እሱ ጋር ነው ያሉት። አጋጣሚ እኔ ዘልዬ ስወጣ ልጆቹ ዛናና ንፋስ እንዳይመታቸው እስቲ ገብቼ ሊያቸው በመስኮቱ ንፋስ እንጀራ ስጋግር ስለነበረ በመስኮቱ ንፋስ እንዳይገባና እንዳይመታቸው እንትን ላርግ ለማን ነው ላልብሳቸው ስትል ሂጂ አልፈልግም እኔ 3 ዓመት ሙሉ እኮ እኔ ነኝ ያሳደግኳቸው አታስፈልጊም ብሎ አባረራት ማለት ነው። ማን ከዛን ሲያባረራት እኔም በቃ እንቅልፍ ሳይወስደኝ አደርኩ ማለት ነው። ዛሬ አሁን ፍሬንች ዶር ነበርና በቃ ይሄን እንትን ይመታዋል ይሄን ሰበረው በቃ ምናምን እያልኩ ስል እኔም ስጨነቅ አደርኩኝ። ነጋ። በነጋታው ተሸማገል የማይሆን ነገር ነው። ከዛን ገንዘብ እፈልጋለሁ አለኝ። ገንዘብ እፈልጋለሁ በቃ ሰርተሽ አመጣሽውን ገንዘብ እኩል ሰንጥቀሽ ሹካ ማንኪያ ሳታይ አካፊኝ አለ። ከዛ ምንድነው ችግርህ? እኔ መኖር እፈልጋለሁኝ። ምንድነው ችግርህ? አንተ የልጆች አባት ነህ። ለምን ነው ጸባይህ የተቀየረ? ምን ተፈጥሮ ነው
ብዬ እኔ በቃ በማለት ሰዓት በቃ ፍች ነው የምፈልገው እያለ እሪ ይላል። ከዛ መጨረሻ ላይ ቤተሰብ ተንትና አየለ ፍች ነው የምፈልገው እያለ አንቺ እሱ ፍቺ ነው የምፈልገው እያለ አንቺ መኖር እፈልጋለሁ ትያለሽ። መኖር እፈልጋለሁ። ለምንድን ነው ምስጢሩን አላቅማ። እኔ ማውቀው ታሪክ የለም። እኔ ኑሮ ልጅ ስደት መሮኝ ነው የመጣው። ብዙ ነገር አሳልፌያለሁ። ስደትም ላይ ቢሆን ብዙ ነገር አሳልፌያለሁ። ሀቡ ብዙ ነገሮች አሳልፌ ነው 3 ዓመት የመጣው። በነጭ ወረቀት ነው ወደ ኢትዮጵያ የመጣው። ብዙ ነገር አለ እና ያን ሁሉ መከራ በልቼ ደግሞ አሁን እፎ ይላለሁ ስል ሌላ ጉዳይ መጣብኝ። ያንን አልኩኝ። ከዛ በቃ እሺ ከሆነ መለያየትን ከመረቅ ካልኩና መጨረሻ ላይ ያንን ሳንቲም ከፈልኩ። 0.5 ሳንቲም የለውም እሱ ማለት ነው። ስንት ከፈልሽው? ስንት ጠየቀሽ? ለመፋታት ስንት ጠየቀ? ይዘሽ የመጣሻትን ገንዘብ ሰንጥቀሽ ሹካ ማንኪያ ሳትይ አካፊኝ አለ። ቲቪ ፈልጋለሁ፣ ይሄን ፈልጋለሁ ሲል እንዴት ቲቪ እንዴት ትፈልጋለህ? ልጆች ምን ሊያዩ ነው? አልጋ ፈልጋለሁ፣ ልጆች መሬት ላይ ወለል ላይ ሊተኙ ነው ወይ? በቃ የሆነ ነገር ፈልጋለሁ። እንደዛ ሲል እቃውን አስቀሩልኝ። ገንዘቤን እኩል ሰንጥቆ ተካፍሎ ወጣ ማለት ነው። ስንት ደረሰው? እስከ 185,000 ብር እስከ ፊት ጊዜም ደግሞ ስልክለት ነበር ለልጆቼ ብዙ ነገር በቃ እንትን ስል ነበር ያለውን ነገር ስልክለት ነበረ። ያለውን ነገር ምንም ያገኘሁት ነገር የለም። ቤትም ነበረኝ በህገ ወጥ ምናምን በሚባል ፈረሰ። ብዙ ነገር 2 ቤት ፈረሰ። ብዙ መከራዎች በስደት ላይ አሳልፌያለሁ። ልጅሽ ሞተች ብሎ ነግሮኛል። ከሱም ከኔ የምትወለድ ልጅ ይሄ ሁሉ ተቋቁሜያለሁ። አሁን ላይ ለምንድን ነው የዛን ሰዓት ልጅሽ ሞተች ብለህ የነገርከኝ ስለው አይ ተፎቅ ላይ ተወርውረሽ እንድትሞች ነበር የፈለኩት፣ ያንን ስለምፈልግ ነው የነገርኩሽ አለኝ ማለት ነው። ያንን ሁሉ ተቋቁሜ አላካፍልም ብትዩ ምን ያመጣል? ቆይ አላካፍልም በቃ ሊገለኛል። ቤተሰብሽን እኔም ማውቀው ታሪክ የለም። ቤተሰብሽን እንደዚህ ገላለሁ፣ እንትንሽን እገላታለሁ፣ እንትንሽን ስለመግደል እንጂ ስለሌላ ነገር አያወራም። በቃ እገላለሁ፣ ከልዬን እገላለሁ፣ እገልሻለሁ፣ አንቺን ገድዬሽ አርጅሽ ይላል ማለት ነው ሲል ኦኬ። ከዚህ ሁሉ እኔ ልጆችን ማሳደግ እፈልጋለሁኝ። ልጆችን ማሳደግ ስለምፈልግ ገንዘብ ከፈለግ ገንዘብን ይዘህ ሂድ፣ ወይ ደግሞ ልጆችን አሳድግ ትቻለህ ልውጣ ድጋሚ ልሰደድ ገንዘብ ከሆነ ችግርህ አልኩና ስል አይ ገንዘብ ነው ፈልግ፣ እኔ ልጆችን አልፈልግም አለኝ። መልካም እሺ። ያንን የሱን ቤተሰብ አለ የኔም ቤተሰቦች አሉ። አጋጣሚ እንደዚህ የምናውቃቸው እነሱ ያንን ገንዘብ ሰንጥቀው ፍርድ ቤት ሲከፈት በፍርድ ቤት ታጸርቃላችሁ ውሉን አሉና በሽምግልና ይሆናል የሚጻፍ ወረቀት ጻፉና ያለውን ንብረት የልጅ ቀለብ ፍርድ ቤቱ ይወስን በሚል በስምምነት ፍቺ ነገሮቹ ተጽፈው ተለያየን ማለት ነው። ለጊዜው እሱ ምክንያቱም አርድሻለሁ ገልሻለሁ ስለሚል ከቤት እንዲወጣ አደረጉልኝ እነሱ ሽማግሌዎች። ከዛ ያንን አልኩና ከማዘር ጋር ደወልኩኝ። ማዘር ጋር ደውዬ ማዘር እንደዚህ እኮ በጣም አስቸግሮኝ ልጁ ገንዘብ ፈልጎ አርድሻለሁ ምን እያለ ሲያስፈራራኝ ቤተሰብን ፈራ አንድ ነገር ትሆኛለሽ ብለው እንደዚህ ሆነ እኮ አረግ ልጄ ደግ ሆነ። እኔ ልጄን እኮ እየደወለች እሪ ስትል ነበረ፣ ልጄ ስትሰቃይ ነበረ እና አሁን በአካል ምን ሆነሽ ነው የዛን ጊዜ የምትጮሂ የዛን ሰዓት እንደዚህ የምትይ ምን ሆነሽ ነበር ብዬ ስጠይቃት ተጫውቶብኛል ብላለችኝ። እህቴን ማለት ነው። አንቺ አረብ ሀገር በነበርሽ ሰዓት? አዎ ለ3 ዓመት አንቺ እስከምትመጭ ሳምንት እስከሚቀረው ድረስ እንደሚስት አድርጎ ሲጫወትብኝ ስለነበረ የዛን ሰዓት እየደወልኩኝ እንደዚህ አልኩሽ እንደዚህ ስለሆነ ነው ይሄ ነገር ስለሆንኩ ነው ብላ እንደዚህ አለችኝ። እና ይሄን ነገር ስሰማ ሰማይና ምድር ተደበላለቀብኝ። በቃ ከገንዘቤ ከእህቴ ከባሌ ከምንም የሆንኩት ነገር የለም። በቃ ሁሉ ነገር ለመጀመሪያ ጊዜ ሲሞክራት ለምን ጮሃ አምልጣ ከቤት ወጣ ጎረቤት አልሄደችም? ቢላዋ ይዞ ማለት ነው። ቢላዋ ይዞ ጨርሶ ያን ነገር አድርጎ ጨርሶ ቢላዋ አመጣና ይሄንን ነገር ለማንም ብትናገሪ አርድሻለሁኝ ማንም አይደርስልሽም፣ እዚህ ጋር እኔ ነኝ ያለሁት። የምታውቀው ታሪክ የለም። የዛን ሰዓት 14 ዓመት ልጅ ናት፣ ስልክ የላትም። ሰራተኛይቱን ትንኮሳ ሲያረግባት ወዳውን በ3 ወሯ ሄዳለች። አጋጅ ቀጥሬ ያለው ብዬሻለሁ።
እሷን አጋዧ አስቸግራት ሄደች። አጋዧ ስትሄድለት ከእህትሽ ጋር ብቻውን ሆነ ተመቸው። በቃ የዛን ሰዓት እንደዛ አደረጋት ማለት ነው። የዛን ሰዓት ለምን እንደዛ አልተደረገ የሚባል እህትሽን ከ14 ዓመቷ እህትሽን ከ14 ዓመቷ እስከ 17 ዓመቷ ባለቤትሽ እንደ ሚስት ሲያደርጋት ሲቆይ ልጆችሽ ነብስ አያውቁም? አያዩም? ይሄንን አይተዋል። ልጆች አይተዋል። ልጆች አይተዋል። ይሄን ጉዳይ ሁሉም ልጆች ላይ አይምሮአቸው ላይ ተቀርጿል። ይሄ ጉዳይ ተቀርጿል። በሰዓቱ ይሄንን ሲያዩ ስንት ዓመት ናቸው? የ6 ዓመት ከምናምን የ3 ዓመት ከምናምን እና የ6 ዓመት እየዋለ እያደረ ሲሄድ በአንድ ላይ ሲተኙ በአንድ ላይ እንደዚህ እንቅስቃሴ ሲያደርጉ እንደዚሁ ሲያስፈራራት አልሰጥም ባለችው ሰዓት ሲያስፈራራት ምናምን ነገር ያያሉ። ብዙ ነገር ያውቃሉ ልጆቹ በጣም ብዙ ማለት ቤት ነው። አንድ ክፍል ቤት ነው። የተለያየ ክፍል አይደለም፣ አንድ ክፍል ነው ቤቱ። ፊት ጊዜ 3 ክፍል ነበረ። 3 ክፍል ነበር። ያ ቤት ሲፈርስ ሌላ ቦታ መጡ። እሺ ሌላ ቦታ በሚቀመጡ ሰዓት በቃ አንድ ላይ ነው ፍራሽ ታች ፍራሽና አልጋ ላይ ምናምን ነገር ነው የሚተኙ። ሲስተር እና ባለቤቴ በአንድ ላይ ይተኛሉ። ሲያስፈልገው ደግሞ ለብቻ እንትን ብሎ ልጆችን አቅፎ ከሷ ጎና አንስቶ ሌላ ቦታ ያደርጋቸዋል። እንደዛ ነው ሲጫወትባት የኖረ። የዛን ሰዓት ለምንድን ነው ልጆቹ ያውቃሉ ማለት ነው። ባለቤትሽና እህትሽ በአንድ አልጋ ሲተኙ ልጆቹ ይሰማሉ፣ ያያሉ። ለአንቺ በስልክ ስታወሩ ነግረውሽ አያውቁም? በፍጹም ልጆቹ ይፈራሉ። ምክንያቱም ሲስተሬ ስታለቅስ ቤተክርስቲያን እንኳን ሂዳ ስታለቅስ አብረው ነበር የሚያለቅሱ። ምክንያቱም ያ ነገር ምን ይላታ መሰለኝ፣ ልጆቹን ይዤ ሰወራለሁኝ፣ ልጆቹን ይዤ ጠፋባታለሁ፣ ልጆቹን አርዳቸዋለሁ፣ አንቺን እገልሻለሁ። እህትሽ ለራሱ እዛ ሁና ለሀገሯ እንዳትበቃ ነው ማረጋት። ያ ነገር ቅድም ልጄ መሞቷን ነግሮኛል ያልኩሽ ማስጠንቀቂያ ነው ለሷ ማለት ነው። ማስጠንቀቂያ የዛን ሰዓት እኔ ነኝ የማውቀው የሆንኩትን ማለት ነው። እኔ ነኝ የማውቀው። እሺ ቆይ እና ታዲያ ከ14 ዓመት እስከ 17 ዓመት ዝም ብሎ እንደሚስት ሲጠቀምባት እንዴት እርግዝና አልተፈጠረም? ያን ነገር ይሄ የ72 ሰዓት የሚባል መድኃኒት አለ። የ72 ሰዓት መድኃኒት በየቀኑ ያስወጣታል። በየጊዜው ከሆነ ሰዓት በኋላ ደግሞ መድኃኒት አስቀብሪ አላት። ይሄ እኮ መሀንነት እኮ ያመጣል። የ72 ሰዓት እኮ ኢመርጀንሲ ነው። ለአንድ ጊዜ እኮ ነው፣ ለአደጋ ጊዜ እኮ ነው እንጂ እኮ አንድ ሰው የ72 ሰዓቱን በየቀኑ የሚወጥ ከሆነ እኮ መሀንነት ያመጣል እኮ። እሱማ ወደፊት አደጋ ነው። ህይወቷ እኮ አደጋ ላይ ነው ያለው። በእያንዳንዱ እንትን እንኳን እንዳልወጣው እንኳን ፈልጌ ብል ቁሞ ነው የሚያስውጠኝ አለች። እንዳትወጥ ካልዋጠችማ ከእህቷ ባል ልታረግዝ ነው። መዋጥማ ግድ ነው። ግን ለእሺ አስቀበረች። ግን በኋላ የ3 ዓመቱን አስቀበረች። ካስቀበረች በኋላ በቃ ኖርማል ባልና ሚስት እንደፈለጉ ነው የሚሆነው። እዛ ጋር እሷ አንድ ጎረቤት አይጠረጥርም፣ ጎረቤት አያይም፣ አይጠረጥርም። ጎረቤት የሚያውቀው ታሪክ የለም። ጎረቤት የሚያውቀው ታሪክ የለም። ቢያውቅም ለራሱ አይናገርም። ኖ ማለት የሚጠረጥር አንቺ ጎረቤቶችን ከአረብ ሀገር ከተመለሽ በኋላ ጎረቤቶችን ለመጠየቅ ጉዳዩን ከሰማሽ በኋላ ለመጠየቅ አልሞከርሽም? ላይ የፊዚካሏ ተቀያይሯል፣ ሰውነቷ ሁሉ ተቀያይሯል። በጣም እንትን ብላ ነበር፣ ወፍራ ነበር። ምንድን ነው እያልን ስንጠይቅ ደግሞ ምንድን እንላለን? ችሪስ ተመቻት፣ ልክ አይደለችም እያልን እንላለን። ግን ምን ብለው ሌላ ነገር ይጠይቋታል እሷ። ኦፍኮርስ ሴት ልጅ እኮ ሰውነቷ ያስታውቃል። ግንኙነት ስትጀምር ሰውነቷ ይሰፋል፣ ይፋፋል ምናምን ሰው ያስታውቃል። አዎ ግን ምን ብለን እንጠይቅ? ለመጠየቅ በጣም አስቸጋሪ ነው ይሄ ቃል፣ በጣም ይከብዳል። እኔም ጭንቅ ስለሆነብኝ ነው አሁን እዚህ ጋር ሚዲያ ላይ ያወጣሁት። ለምን አልጠፋችም ግን እህትሽ ይዛኔ ለመጀመሪያ ጊዜ ሲሞክራት? የልጆቹ አደራ አለ፣ የልጆቹ አደራ ስላለብኝ ነው እንዴ። ያንቺ ልጆች ከሷ ህይወት ይበልጣሉ እንዴ? ሁሉም እኮ ለነብሱ ነው ማሬ። ነብሷን ማትረፍ ህይወቷን ማትረፍ ነው እንጂ የነበረባት። አሁን እኮ ከሁሉም እኮ ተጎጂ ውዴ፣ ከሁሉም ከአንቺም በላይ ተጎጂ እኮ እሷ ናት። አንቺ ቢያንስ በትዳር አግብተሽው 2 ልጆችን ወልደሽለታል። እሷ ሳታገባ ከ14 ዓመቷ እስከ 17 ዓመቷ 3 ዓመት ሙሉ የእህቷ ባል መጫወቻ ስትሆን ለነገ ትዳሯስ ለነገ ህይወቷስ እሷ እኮ ናት ከምንም በላይ 3 ዓመት ገላዋን የተጠቀመበት። ወይ ባሏ አይደለ ወይ አልወለደች እንዴ። ከሁሉም እኮ ተጎጂ እሷ ናት። ታውቂያለሽ?
አውቃለሁ ሀቡዬ፣ በጣም አውቃለሁ። ለዛም ገላዋን ለማትፈልገው ሰው እንዴት ራሷን መስዋዕት ለአንቺ ያንቺን ልጆች ለመጠበቅ ራሷን መስዋዕት አደረገች ማለት እኮ ነው። ገላዋን 3 ዓመት እድሜዋን ህይወቷን ይሄ ነገር እኮ ለእሷ እስከ መጨረሻው ትሮማ ሆኖ ሊቀርባት ይችላል። እስከ መጨረሻው ግንኙነት ሊያስጠላት ይችላል። ነገ ወዳ ፈልጋን ብታገባ ከባሏ ጋር ደስተኛ ላትሆን ትችላለች። ለምን ሳትፈልግ ከነበረ ሲያደርግባት የነበረው 3 ዓመት ሙሉ በጣም አጸያፊ ነገር ነው የሚሆነው ለእሷ። ግን ተወሰደች ሕክምና የስነ ልቦና ሐኪም ጋር ወሰዳቸው። ሐኪም ሄድን፣ ክስ መሰረትን፣ ብዙ ነገር ሄድን ሀቡዬ ጋንዲ ሆስፒታል። መጀመሪያ እንደሰማሽ ያደረግሽው ንገሪን። አሁን ያለነው ታሪኩ ላይ እናትሽ ነገረችሽ፣ እህትሽን ታናሽ እህትሽን ባልሽ 3 ዓመት ሙሉ እንደሚስት ሲጠቀምባት እንደኖረ ስትነግርሽ የመጀመሪያው እርምጃሽ ምንድን ነው ያደረግሽው አንቺ? ፍርድ ቤት እስከሚከፈት መጠበቅ። እሺ ፍርድ ቤት ለምን ተዘግቶ ነበር? ክረምት ነበር? ክረምት ነበረ። ጥቅምት ይከፈታል። ከዛ ክፍለ ሀገር ነበር ያለችው። አጋጣሚ ትራንስፖርት ምናምን የለም ነበረ። መጣች። ከመጣች በኋላ ጥቅምት መጨረሻው አካባቢ ክስ ተመሰረተ። እያንዳንዱ ማስረጃ ተሰበሰበ። እያንዳንዱ እንቅስቃሴ፣ እያንዳንዱ ልጆችንም ባለች መሰረት ቢላዋ ሊገላት በነበረ ሰዓት አንገቷ ላይ ቢላዋ አድርጎባት ለአርድሻለሁ ብሎ በሚል ሰዓት ልጆቹ ናቸው ያተረፏት ማለት ነው። ተው እናታችን እኮ ናት፣ ሁለተኛ እናታችን ናት እኮ ብለው ቀምተው ቢላውን ያዳኗት ልጆቼ ናቸው ማለት ነው። እና እያንዳንዱ ምርመራ ተደርጎላት የምርመራውን ውጤት ይዘን እሷም ከነገረችን እንደገና ደግሞ እድሜ የሚባልም ነገር እሱን ሁሉ አድርገን ብዙ ነገር ሂደን ልጁን ከዚህ አሶሳነን ብዬሻለሁኝ። ጉዳዩ በተፈጸመበት ነው ክስ የሚመሰረተው። አዲስ አበባ ተሂዶ እሷም ከክፍለ ሀገር መጥታ ክስ ተመሰረተ። ልጁ መጥሪያ አመጣን እዚህ ካሶሳ በፕሌን ወሰድነው ታጅቦ ምናምን ሄደ። በአንድ ወር ውስጥ እኔን ራሱ ሂጄ አጋጅና እሷን ለባሌ አስቀምጬ መሄዴን ልጆቼ ደግሞ ያዩትን ብዙ ነገር አይተዋል። ሚሞራቸው በጣም ብዙ ነገር አይተዋል። የተሸከሙ ብዙ ነገር አለ። ምን ሲያደርጉ የነበረውን ሁሉን ነገር ያስፈልጋሉ። ራሳቸው ትክክል አይሆንም እኮ በእናትሽ በልጅነታቸው ይሄን አይተው እሺ ያንን ሁሉ ሂደው መሰከሩ የሚያውቁትን ነገር። ከዛ ከሄዱ በኋላ ከመሰከርን በኋላ ማዘርም ስለነገረቻት ያለውን ነገር ሂዳ መጥታ መሰከረች። ያለውን ነገር ማለት ነው። እኔ ልጄን ያሳድጋታል ብዬ ነው የሰጠው እንጂ እንደዚህ ይጫወትባታል ብዬ በፍጹም አላሰብኩም ነበረ። ያለውን ነገር ተናገረች። ከዛ ተመለስን። ከተመለስን በስንት ጊዜው በኋላ በዋስ ተብሎ ወጣ። አንድ ወር ታስሮ በዋስ ተብሎ ወጣ። አቡዬ ጉድ የ14 ዓመት ልጅ እስከ 17 ዓመት 3 ዓመት ሙሉ ሲደፍር ኖሮ በዋስ ወጣ ነው የምትይኝ? በዋስ ወጣ። ምን አይነት ህግ ነው ግን ይሄ? እንዴት የዋስ መብት ይኖረዋል ይሄ ሰው? ነገ ህጻናት ከዛ ወጥቶ ለራሱ እኮ አሁንም ቢያርፍልኝ መልካም ነው። በተለያየ ነገር እየጻፈልኝ በተለያየ ነገር እያስፈራራኝ አሁን ለራሱ ማለት ነው። እሺ ሲፈታ አንቺ በዋስ ሲፈታ ምንም አልጠየቅሽም ሄደሽ ለምን ብለሽ ማለት ለምን እኔ እኮ አሶሳና ያለው እየተመላለስኩኝ እዛ ያለውን ገንዘብ ሁሉ ወስዶብኛል። እንደገና ደግሞ በገንዘብ ነው የወጣው ሀቡዬ፣ በገንዘብ ነው የሚያመለክተው እንጂ የዋስ መብት ለራሱ የለውም። ሰውዬ የተያዘ እኮ ካሶሳ ነው። ሰውዬው ካሶሳ ነው የተያዘ። ይሄ እኮ አድራሻ የለውም፣ ቋሚ አድራሻ። እንዴት የዋስ መብት ተሰጡት? ይሄ እኮ ሙስና ነው። ምንም ማውቀው ታሪክ የለም። እና አሁን ፍትህ ፈልጋለሁ። በቃ ሄደሽ ስትጠይቂ ምን ተባልሽ? ይግባኝ ጠይቁ ምናምን ነው የሚባለው። ይግባኝ ጠይቁ
እሺ ጠየቅሽ ይግባኝ? ይግባኝ የምጠይቅበት አሁን የምመላለስበት ምንም ነገር የለም። እዚህ የህግ አካል ካለ ምናልባት እኔ መርዳት የሚፈልግ በሐሳብም ሆነ በህግ በእውቀቱ የሚያግዘኝ ሰው ካለ ምናልባት ቢተባበረኝ። ልጆች አጋጣሚ አሶሳ ነው የሚማሩት፣ ትምህርት ቤት አስገብቻለሁ። ለመኖር የመጣው አሶሳ ነው። ከአሶሳ አዲስ አበባ አመላለስበት አቅም የለኝም። ልጆች እናትሽ ጋር ናቸው? ልጆች ማዘር ሌላ ሀገር ናት፣ ሌላ ክፍለ ሀገር ነው ያለችው ማዘር። እኔ ደግሞ ለስራ ይሆናል ባለው ሀገር አሶሳ ነው አመጥቶ የጣለኝ። በጣም እኮ ነው የሚያሳዝነው በእውነት። በቃ ይሄ ነው ሀገራችን ጋይስ። የ14 ዓመት ልጅ እስከ 17 ዓመቷ ሲጮትባት ኖሮ በዋስ ይፈታል። ስንት ጊዜ ነው የታሰረው? 1 ወር። የ14 ዓመት ሴት ልጅ ተባሽቶ 1 ወር። ደግሞ ምን አይነት ክሊኒክ ነው ለ15 ዓመት ልጅ የመከላከያ የእርግዝና መከላከያ የሚቀብሩ? እድሜ አይጠይቁም እንዴ? ለምንሽ ነው? ባለትዳር ነሽ ወይ? በዚህ እድሜሽ ቦይፍሬንድ አለሽ ወይ? ግንኙነት ጀምረሻል ብለው አይጠይቁም? ምን አይነት ጤና ጣቢያ ነው? ምን አውቃለሁኝ አቡ። እሱ ጤና ጣቢያ ነው። አሁን ኖርማል ጤና ጣቢያ ገብታና ያደረገችው። በጣም ነው ማዝነው ስለደረሰብሽ ነገር። አሁን እኛ ይግባኝ ለምን አትጠይቂ? እንደነገርኩሽ ነው ሀቡዬ፣ ገንዘቤን ሁሉ ተካፍሎኝ ሂዷል። እኔ ያለሁት አሶሳ ነው። ክሱ የተመሰረተው አዲስ አበባ ነው። አንቺ የሚያስፈልግሽ አሁን ለጠበቃ ብታቆሚበት ገንዘብ ነው የሚያስፈልግሽ? በቃ አዎ፣ ለጠበቃ የማቆምበት ገንዘብም ያስፈልገኛል፣ ሰውም ያስፈልገኛል። ሰው ምክንያቱም እዚህ ጋር አሁን ፍትህ የለም። በቃ ፍትህ የለም። በቃ ሁሉም ነገር በመሀከል ላይ በቃ በእጅ ነው፣ ሁሉም ነገር በእጅ ነው። ታውቂያለሽ፣ እኔ በእግሬ ብሄድ እነሱ በእጃቸው ሄደው ነው ነገሩን አበላሽተው ያወጡት። ፍትህ በቃ የሚባል ነገር የለም። እኔም አለቅሳለሁ፣ እህቴም ታለቅሳለች። ህይወቴ ምስቅልቅል ላይ ነው ያለሁት። ልጆቼ እዚህ ጋ አይምሯቸው ተዛብቶ ነው ያለ በሱ ስራ። የሴቶች ጉዳይ ሄደሻል? የሴቶች ጉዳይ አይደለም የሄድኩት። እያንዳንዱን ነገር መረጃ ይዤ የእድሜ ምርመራ አምጡ ተባለ። የእድሜ ምርመራ አመስገባሁኝ። የሙሉ ምርመራ ከኤችአይቪ ከአባላዘር ከተለያየ በሽታ እና ይሄንን ድንግል አለመሆኗን እንትን አምጭ ተባልን። እሱን ወሰድን። ምስክር አምጭ ተባልኩኝ። እኔም በመስማቴ እና ልጅቱን አስቀምጬና ሰው አስቀምጬ አጋዥ በመሄድ እና ማዘር ደግሞ ስለተነገራት ሰምቻለሁ ላመጣች ያለውን ሁሉ ነገር አደረግን። በቃ እዚህ አይደለችም ልጅቱ። ጉዳዩን እዛ ተከታተለው። እናትሽና እህትሽ ግን ለምንድን ነው ስትፋች ይጠብቀው የነገሩሽ? ለምን ከዚህ አውሬ ጋር እንድትዳርሽ እንዳይገልሽ ጥንቃቄ አድርጊ። እህትሽንም እንደዚህ በቢላዋ እንትን ሲላት ስለነበረ እህቶች ልጆችሽ የወለድሻቸው ልጆችሽ አባታችን ተው፣ እህታችንን፣ አክስታችንን፣ እናታችንን አትግደልብን፣ እሷ ናት ያለችው ብለው ያዳኗቸው። ልጆችሽን ጠይቂ ብላለች ማለት ነው። እና አደራሽን ልጅ እንዳትሞችብኝ፣ በሰው ሀገር እንዳትቀሪብኝ። ወንድም የለሽ? ወንድም የለኝም፣ የሩቅ ዘመድ ነው ያለኝ። ወንድም ቢኖር ትንሽ ነው እድሜው። ሩቅ ዘመድ ናቸው። እኔ ምንም አያደርጉልኝም፣ የሚያግዘኝም ሰው የለም። አንቺ እሱን በተኛበት እጅና እግሩን አስረሽ ፖሊስ መጥራት ያቅትሽ ነበር የዛኔ? ለነገሩ ፖሊስም አሁንም እኮ ሄዶ ነበር፣ ፖሊሶች ጋር ሄዶ ነበር እኮ። ፖሊሶች ጋር ካሶሳ እኮ ነው መጥተው የወሰዱት። መጥተው ነበር። ምን አደረጉልኝ? ጭራሽ እኔን ሊያጠፋ እኮ ነው አሁን ጭራሽ አባሱብኝ እኮ። አሁን ለራሱ እኮ ከኔ ላይም እኮ አልወረደም። እንደዛ አረግሻለሁ፣ በቀልሻለሁኝ፣ ቀላል ነው እንዴ?
በስንት መረጌታ ደግሞ ጭራሽ እኮ ሄዶብኛል። ይሄ ሳያንሰው እኮ በስንት መረጌታና በስንት የሚባል ነገር እኮ ሄዶብኛል። ፈዝጄ ደንዝጄ እህቴ እንድትሞት ራሷ እንድታጠፋ እኮ ሄዷል። ምንድነው በስንት መረጌታ ሄዶብኛል? አልገባኝም። አብዬ ይሄንን ነገር እንደሰማው ሲያቅ አፍዛ ደንዝዝ የሚባል ቦታ ሂዶ መርጌታ የሚባል ነገር ነው። ከዛ ያንን ነገር ሁሉ እኔ ወደ አብጄ እሱን እያልኩኝ ማለት እሱን እንድትይ መተታው ከኔ ይፈልግሻል እንዴ? ቢፈልግሽማ እኮ አንቺ እኔ ትዳሬን መፍታት አልፈልግም እያልሽ እየለመንሽው እምቢ ፍቺ ነው የምፈልገው አይልም ነበር እኮ በኋላ ፍች ምር መሆኑ ሲያቅ ይሄን ነገር መስማቴን ሲያቅ እኔን በቃ ማጀዘብ ፈለገ እና ከኔ ውጭ ሌላ ወንድ እንዳይነካት እንደገና ደግሞ እኔን እንድትል በፎቶ በምናምን በሄድኩበት ሀገር ሁላ ስም በሄድኩበት ሀገር ማለት ነው በተለያየ ሲስተር የራሷ እንድታጠፋ ስቅላት የሚባል ነገር ብዙ ነገር አድርጎብኛል እና ይሄ ሁሉ በጃዙር ሰማሁ በሰው በጓደኛውም ጭምር አድርጎ ነበረ። ጓደኛው አስፈታው እግዚአብሔር ይመስገን። እኔ ኧረ ከባድ ነው ይሄ ሰውዬ። እና አሁን እሺ ያለበትን ታውቂያለሽ? ያለበት አውቃለሁኝ። ያስፈቱትንም ሰዎች አውቃለሁኝ። ሰዎች ናቸው ያስፈቱት፣ ባለ ሀብቶች እኮ። እንዳያገኘሽ እኮ ነው፣ እንዳያጠቃሽ አንቺን፣ ወይ አሲድ እንዳይደፋብሽ ወይ እንዳይገልሽ እኮ። እንዳይገለኝም ሆነ ድምጽ ሆነኝ የምል እኮ በምክንያት ነው። ነገ ተነገ ወዲያ እኮ ይሄ ሰውዬ አይመለስም። ልጆችንም ቢያገኝ አጋጣሚውን ከመድፈርም ወደ ኃይል አይልም። ሴት ልጆች ናቸው ያስኳቸው። ሁለቱም ሴት ናቸው። ሁለቱም ልጆች ሴቶች ነው። እሺ ለምን ይዘሻቸው ሴቶች ጉዳይ አትገቢም? መጠለያ እኮ አለ። ያስጠጋሉ፣ ያስጠልላሉ እኮ ፕሮቴክሽን ለሴቶች ለመስጠት። ሁለቱም ሴት ናቸው እኮ። የሴቶች ጉዳይ ለምን አትገቢም? ለህይወቴ ይሰጋለሁ ብለሽ አቡዬ መጠለያ እንዴት ነው የሚሄደው? ተቆራረጣለች እኮ በእናታችሁ፣ ኔትወርክ የላት። ይሰማል? አሁን መተሻል። ለምን የሴቶች ጉዳይ አትገቢም? ሴቶች ጉዳይ የሰው ታሪክ ነው። ምኑን የሰው ታሪክ? የውሸት መሰለኝ። እኔስ ለምን ባቸው እዛ አሶሳ የሴቶች ጉዳይ ቅርንጫፍ የለውም እኮ። የሴቶች ጉዳይ ቢኖርም እኮ አሶሳ ይሄንን ጉዳይ የሚከታተል አዲስ አበባ እንጂ አሶሳ አይደለም። ታዲያ ምንድን ነው መፍትሄው? ዘጋጋሽብኝ እኮ ያለው መፍትሄው አዲስ አበባ ነው። እኔን ደግሞ ልጆችን ጥዬ አዲስ አበባ መሄድ አልችልም። ያለውን ነገር በቃ ጠበቃ ካገኘው የህግ አማካሪ ካገኘው ያለውን ነገር ነው እንጂ አዲስ አበባ ልጆችን ለማን ትቻል ነው የሚሄደው? ትምህርት ቤት አለ። ሰውየው ደግሞ አዲስ አበባ ነው በነፃነት እየተንቀሳቀሰ ነው። እሱ ያለው የት ነው? አዲስ አበባ ካለ ታዲያ ወደ አዲስ አበባ ከመጣሽማ ቀረብሽለታ እኮ። ያ ነው እዛም ሆኖ እኮ አልቻልኩትም የሚያንገራግረኝ። ስለዚህ አዲስ አበባ እሱ ካለ አንቺ እዛው ሁኚ። አሁን ማድረግ ያለብን ምንድነው? ጠበቃ መፈለግ ነው። ኦኬ። ግን ልጆቹን እናትሽ ጋር ብታስቀምጫቸውስ? እዛው ቢማሩስ? አቡ የት እንደሆነ ታውቂያለሽ? ማዘር ያለችው በጣም ክፍለ ሀገር ነው፣ ወደ ወሎ ክፍለ ሀገር፣ በጣም ሩቅ ሀገር። ይሁና። ሰላም አይሻልም? ክፍለ ሀገር ሆነ ከተማ ሆነ ልጆች ዋናው ሰላም ያለበት ቦታ ይቀመጡ። ሰላምማ ወደዛ የለም እኮ ወደዚህ ነው ሰላም ያለው። ሰላሙ እዛ አሪፍ ነው።
ሰላም ያልኩሽ እኮ ቤቱ ሰላም ነው የምልሽ እኮ የቤት ሰላም። ለውጭ ሰላም እኮ ለማወራው ቤቱ ሰላም ሀያታቸው ጋር ፍቅር እየተሰጣቸው እየተማሩ ቢያድጉ አይሻልም ወይ ነው? ያው እኔ ከገጠር ከማሳድግ ከተማ ይሻላል ተንከራትቼ ለልጆቼ ብዬ ነበር የመጣው። ብዙ ነገር አሳልፌ ብዙ ነገሮች ገጠር የሚያድጉ ልጆች ይሻላሉ በአሁኑ ሰዓት። አይምሯቸው ሰላም ነው ከከተማ ልጅ። የከተማማ ይህ ስንት ነገር ስንት አይነት ነገር ይኸው ከተማ በመምጣታቸውማ ባለቤትሽ ከእህትሽ ጋር ሲተኛ እያዩ አደጉ 3 ዓመት ሙሉ አይምሯቸው ተበከለ። ቆሻሻ ነገር ነው የሚያየው ከተማ ላይ ልጅ ምን ደህና ነገር ያያል? ትምህርት አለ የለም? እዛ አካባቢ እናትሽ ጋር ትምህርት አለ? ትምህርት ያን ያህል በቂ ትምህርት አይሰጣቸውም። ያን ያህል አይደለም። እሱ ነው ለምሳሌ ኬጂ ምናምን የለም። ትምህርት ከሌለ ከባድ ነው። ከማዘር ከፍለሽ ትምህርት ከሌለ ከባድ ነው። አሁን ይኸውልሽ ጥሩ ጠበቃ ፈልገን እንጠይቅ እስኪ። ጥሩ ጠበቃ እኔ ደግሞ የማውቃቸውን ጠበቆች ጉዳይ አበዛውባቸው። በየቀኑ ሰው እየላኩባቸው መሯቸዋል። ቢዚ ናቸው። እስኪ ሌላ አዲስ ጠበቃ ደግሞ እንፈልግ።